ምዕራፍ 49 ስለ አሞን ልጆች እግዚአብሔር እንዲህ ይላል። ለእስራኤል ልጆች የሉትምን? ወይስ ወራሽ የለውምን? ስለምን ሚልኮም ጋድን ወረሰ? ሕዝቡስ በከተሞቹ ላይ ስለምን ተቀመጠ? ስለዚህ እነሆ በአሞን ልጆች ከተማ በራባት ላይ የሰልፍ ውካታን የማሰማበት ዘመን ይመጣል ይላል እግዚአብሔር። የፍርስራሽ ክምርም ትሆናለች፣ ሴቶች ልጆቿን በእሳት ይቃጠላሉ፣ እስራኤልም የወረሱትን ይወርሳል ይላል እግዚአብሔር። ሐሴቦን ሆይ ጋይ ፈርሳለችና አልቅሽላት። እናንተም የራባት ሴቶች ልጆች ሆይ ሚልኮም ካህናቱና አለቆቹም በአንድነት ይማረካሉና ጩኹ፣ ማቅም ታጠቁ፣ አልቅሱም፣ በቅጥሮችም መካከል ተሯሯጡ። ማን ይመጣብኛል ብለሽ በመዝገብሽ የታመንሽ አንቺ ከዳተኛ ልጅ ሆይ በሸለቆችሽ ውሃ በሚያረካቸው ሸለቆችሽ ስለምን ትመኪያለሽ? እነሆ በዙሪያሽ ካሉት ሁሉ ዘንድ ፍርሃትን አመጣብሻለሁ ይላል የሰራዊት ጌታ እግዚአብሔር። እያንዳንዳችሁም በፊታችሁ ወዳለው ስፍራ ትሰደዳላችሁ፣ የሚሸሹትንም የሚሰበስብ የለም። ነገር ግን ከዚያ በኋላ የአሞንን ልጆች ምርኮ መልሳለሁ ይላል እግዚአብሔር። ስለ ኤዶምያስ የሰራዊት ጌታ እግዚአብሔር እንዲህ ይላል። በውኑ በቴማን ጥበብ የለምን? ከብልሃተኞችስ ምክር ጠፍቶአልን? ጥበባቸውስ አልቋልን? እናንተ በድዳን የምትኖሩ ሆይ የኢሳውን ጥፋት የምጎበኝበትን ጊዜ አመጣበታለሁና ሽሹ፣ ወደ ኋላ ተመለሱ፣ በጥልቅም ውስጥ ተቀመጡ። ወይን ለቃሚዎች ቢመጡብህ ቃርሚያውን አይተውልህምን? ሌቦችስ በሌሊት ቢመጡ የሚያጠፉት እስኪበቃቸው ድረስ አይደለምን? እኔ ግን ኤሳውን አራቆትኩት፣ የተሸሸጉትንም ስፍራዎች ገለጥኩ። ይሸሸግም ዘንድ አይችልም። ዘሩም ወንድሞቹም ጎረቤቶቹም ጠፍተዋል፣ እርሱም የለም። ድሃ አደጎችህን ተው፣ እኔም በሕይወት አኖራቸዋለሁ። መበለቶችህም በእኔ ይታመኑ። እግዚአብሔር እንዲህ ይላልና እነሆ ጽዋውን ያልተገባቸው ሰዎች ጠጥተውታል። አንተም ሳትቀጣ ትቀራለህን? በርግጥ ትጠጣለህ እንጂ ያለ ቅጣት አትቀርም። ባሶራ መደነቂያና መሰደቢያ መረገሚያም እንድትሆን በራሴ ምያለሁ ይላል እግዚአብሔር። ከተሞቿም ሁሉ ለዘላለም ባድማ ይሆናሉ። ከእግዚአብሔር ዘንድ ወሬ ሰምቻለሁ። በአሕዛብም መካከል ተሰብሰቡ፣ በእርሷም ላይ ኑ፣ ለሰልፍም ተነሱ የሚል መልእክተኛ ተልኳል። እነሆ በአሕዛብ ዘንድ የተጠቃህ በሰዎችም ዘንድ የተናቅህ አድርጌሃለሁ። በዓለት ንቃቃት ውስጥ የምትቀመጥ የተራራውን ከፍታ የምትይዝ ሆይ ድፍረትህና የልብህ ኩራት አታሉሃል። ቤትህን ምንም እንደ ንስር ከፍ ብታደርግ ከዚያ አወርድሃለሁ ይላል እግዚአብሔር። ኤዶምያስም መደነቂያ ትሆናለች፣ የሚያልፍባትም ሁሉ ይደነቃል። ስለ መጣባትም መቅሰፍት ሁሉ ያፏጭባታል። ሶዶምና ገሞራ በእነርሱም አጠገብ የነበሩ ከተሞች እንደ ተገለበጡ ይላል እግዚአብሔር፣ እንዲሁ በዚያው ሰው አይቀመጥም፣ የሰው ልጅም አይኖርባትም። እነሆ ከእርሷ ዘንድ በቶሎ አባረራችኋለሁና በጠነከረው አምባ ላይ ከዮርዳኖስ ትዕቢት ውስጥ እንዳንበሳ ይወጣል። የተመረጠውንም በእርሷ ላይ ሾመዋለሁ። እንደኔ ያለ ማን ነው? ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በኤዶምያስ ላይ የመከረባትን ምክር፣ በቴማንም በሚኖሩ ሰዎች ላይ ያሰባትን ሐሳብ ስሙ። በእውነት የመንጋ ትንንሾች ይጎተታሉ፣ በእውነት ማደሪያቸውን ባድማ ያደርግባቸዋል። ከመውደቃቸውም ድምፅ የተነሣ ምድር ተናወጠች፣ የጭወታቸውም ድምፅ በኤርትራ ባሕር ተሰማ። እነሆ እንደ ንስር ወጥቶ ይበራል፣ ክንፉንም በባሶራ ላይ ይዘረጋል። በዚያም ቀን የኤዶምያስ ኃያላን ልብ ምጥ እንደያዛት ሴት ልብ ይሆናል። ስለ ደማስቆ ክፉ ወሬ ሰምተዋልና ሐማትና አርፋድ አፈሩ ቀለጡ። በባሕርም ላይ ሐዘን አለ፣ ታርፍም ዘንድ አትችልም። ደማስቆ ደከመች፣ ትሸሽም ዘንድ ዞር አለች። እንቅጥቅጥም ያዛት፣ እንደ ወላድም ሴት ጣርና መጥ ያዛት። የተመሰገነችው ከተማ፣ የደስታዬ ከተማ ሳትለቀቅ እንዴት ቀረች? ስለዚህ ጎበዛዝቷ በአደባባዩ ላይ ይወድቃሉ፣ በዚያም ቀን ሰልፈኞች ሁሉ ይጠፋሉ ይላል የሰራዊት ጌታ እግዚአብሔር። በደማስቆም ቅጥር ላይ እሳት አነዳለሁ፣
የወልደ አዴርንም አዳራሾች ትበላለች። የባቢሎን ንጉሥ ናቡከደነፆር ስለመታ ስለ ቄዳርና ስለ አሦር መንግሥታት እግዚአብሔር እንዲህ ይላል፣ ተነሱ፣ ወደ ቄዳርም ውጡ፣ የምሥራቅንም ልጆች አጥፉ። ድንኳናቸውንና መንጋቸውን ይወስዳሉ፣ መጋረጆቻቸውንና ዕቃቸውን ሁሉ፣ ገመሎቻቸውንም ለራሳቸው ይወስዳሉ። በዙሪያቸውም ሁሉ ጥፋትን ጥሩባቸው። እናንተ በአሦር የምትኖሩ ሆይ የባቢሎን ንጉሥ ናቡከደነፆር ተማክሮባችኋልና አሳብም አስቦባችኋልና ሽሹ፣ ወደ ሩቅም ሂዱ፣ በጥልቅም ውስጥ ተቀመጡ ይላል እግዚአብሔር። ተነሱ፣ እርፊት ወዳለበት ተዘልሎም ወደ ተቀመጠው ደጅና መወርወሪያ ወደ ሌለው ብቻውንም ወደ ተቀመጠው ሕዝብ ውጡ። ግመሎቻቸውም ይበዘበዛሉ፣ የእንስሶቻቸውን ብዛት ይማረካል። ጠጉራቸውንም በዙሪያ የሚላጩትን ሰዎች ወደ ንፋሳት ሁሉ እበትናቸዋለሁ፣ ከዳርቻቸውም ሁሉ ጥፋት አመጣባቸዋለሁ ይላል እግዚአብሔር። አሦርም የቀበሮ ማኖሪያና የዘላለም ባድማ ትሆናለች። በዚያም ሰው አይኖርም፣ የሰው ልጅም አይቀመጥባትም። በይሁዳ ንጉሥ በሴዴቅያስ መንግሥት መጀመሪያ ስለ ኤላም ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሣሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ፣ ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍ እሰድባቸዋለሁ፣ ዙፋኔንም በኤላም አኖራለሁ። ከዚያም ንጉሡንና አለቆቹን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ መልሳለሁ ይላል እግዚአብሔር።